ሰላም እንዴት ናችሁ? ላይቴክ ሶሉሽን ነው። ላይክ እና ሰብስክራይብ እንዲሁም ደግሞ ሸር እያደረጋችሁ ሶስተኛውን ፓርት ዌብሳይታችን እንዴት አድርገን ሪስፖንስ እናደርጋለን የሚለው ጋር ሪስፖንስ ሚዲያ ኪውሪ ላይ ነው ያለ ነው። ስለዚህ ባለፉት ሁለት ፓርቶች ስለ መጀመሪያው ስለ ሚዲያ ኪውሪ ኢንትሮዳክሽን አውርተን ነበር። ሁለተኛው ደግሞ ፍሌክስ ቢሆን እንዴት አድርገን ፍሌክስ ላይ ሪስፖንስ ልናደርግ እንችላለን የሚለውን ነገር ለማየት ሞክረናል። ሶስተኛው ደግሞ ግሪድ ቢሆንስ ላይአውት ላይ ሁለት ላይአውቶችን አይተናል። ፍሌክስ ላይአውት እና ግሪድ ላይአውት አይተናል። ግሪድ ቢሆንስ እንዴት አድርገን ዲስፕሌይ እናደርጋለን የሚለውን ነገር ለማየት እንሞክራለን። ስለዚህ ግሪድ ስንል ቱ ዳይሜንሽን አለው ብለናል። በኮለመን እና በረው ኤሌመንቶችን ዲስፕሌይ የሚያደርግ ነገር ዊ ኮል ኢት ግሪድ ብለን እንጠራዋለን ብለን ነበር። ስለዚህ እዚች ጋር መተን የተወሰኑ ቻይልድረኖችን ሰፋ እናድርጋቸው እና በዛ እናድርጋቸው እና ዲስፕሌይ ፍሌክስ ሊሆን ይችላል፣ ዲስፕሌይ ግሪድ ሊሆን ይችላል። የሚወስነው ማን ነው? ፓረንት ነው። ሁሌም እነሱን አቅፎ የሚይዘው ነው። እነዚህ ለምሳሌ በኮለመን እና በሮው ዲስፕሌይ መደረግ አለባቸው ካልን የሚወስነው ማን ነው? ፓረንቱ ነው የሚሆነው። ፓረንታቸው ማን ነው? ይሄ እነሱን በኦፕኒንግ ታጉ እና በክሎዚንግ ታግ አቅፎ የያዛቸው ይሄኛው ኦተር ዲቭ ማለት ነው። ስለዚህ እሱን እንይዝ እና ኮፒ እናደርገውና እንሄድና የሰራሁት አለ በፊት ማለት ከፍሌክሱ ጋር የተሰራ ስለሆነ ኖርማሊ ምን ማድረግ እንችላለን? እዛ ውስጥ ኮንቴነር የሚል ካለ እሱን ተከትሎ የሚመጣ ቻይልድ ዳይሬክት ቻይልድ ከሆነ ግራንድ ቻይልድ ሲሆን ቻይልድ ከሆነ ምን ባክግራውንድ ከለር ለመለየት እንዲመቸን ወደ ሌላ ከለር እናደርገውና ቼክ እናድርገው። የሚታያችሁ ከሆነ ስቲል ልጆቹ አሁን ሆሪዞንታሊ ነው ዲስፕሌይ ቨርቲካሊ ነው ዲስፕሌይ እየተደረጉት፣ ምክንያቱም ዳር ዲቭ ኤሌመንት ናቸው። ዲቭ ስለሆኑ ሆሪዞንታልም ሙሉን ይወስዱታል ብለናል። ስለዚህ ምን ማድረግ ይችላል? ፓረንታቸው ዲስፕሌይ ፍሌክስ እንዳደረገው ሁሉ ዲስፕሌይ ምን ማድረግ ይችላል? ዲስፕሌይ ግሪድ ማድረግ ይችላል። ዲስፕሌይ ግሪድ ከዛስ ግሪድ ካደረገ ምን ያህል ኮለመን አለው ምን ያህል ረው አለው የሚለውን ነገር ስፔሲፋይ እናደርጋለን። ስለዚህ ግሪድ ቴምፕሌት ኮለመንስ ግሪድ ቴምፕሌት ኮለመንስ ምን ያህል ኮለመኖች አሉት? ለሶስት መከፈል አለበት። ምን እንበለው የመጀመሪያው ዊድዝ ሜይ ቢ ሪፒት እናድርግለት እና ለሶስት ኮለመኖችን መታየት ካለበት ከዛ ዋን ኤፍአር እናድርግለትና ቼክ እናድርገው። ስለዚህ ለሶስት ተከፍሏል የሚታያችሁ ከሆነ አንድ ኮለመን፣ ሁለት ኮለመን፣ ሶስት ኮለመን በእያንዳንዱ መካከል ለመለየት እንዲመቸን ጋፕ የሚሰራው ምን ላይ ነው? አንደኛው ፍሌክስ ላይ ነው፣ ሁለተኛው ግሪድ ላይ ብለናል። ይሄው በእነሱ መካከል ጋፕ አለ። እስኪ የሚታያችሁ ከሆነ እንደዚህ ቢሆንስ? የሚታያችሁ ከሆነ ሞባይል በሚሆንበት ሰዓት ለምሳሌ ወደ 300 ምናምን አካባቢ ሞባይል በሚሆንበት ሰዓት የሞባይል ሳይዝ ቢሆን ኖርማሊ አሁን ቴክስቶች ስለሆኑ ኖርማል ይታያሉ። ኖርማል ቴክስቶች ስለሆኑ ቴክስቱም ራሱ ሙሉ አይታይም። አንደኛ ቴክስቱ ማነስ አለበት፣ ሁለተኛ እንደዚህ ስናደርገው የሆነ ጭፍልቅ የማለት ነገር ሊኖረው ይችላል። ለምሳሌ ሞባይል በሚሆንበት ሰዓት ሶስቱንም እንደዚህ ከምናደርጋቸው ምን እንዲሆን ለምሳሌ ታብሌት ሲሆን ሁለት በአንድ የሚታዩት ሁለት፣ ታብሌት ሲሆን ስንት? ለታብሌታችን ደግሞ ምን ብለናል? ሳይዛችንን እዚህ ጋር ወስደናል አይደለም? ሳይዛችንን ወስደናል። የምን ሲሆን ታብሌት በሚሆንበት ሰዓት ቢያንስ ማክሲመም ዊድዙ ታብሌት ከሆነ ስንት ነው? 768 ፒክሴል ከሆነ ታብሌት እና ከዛ በታች እስከ 576 መካከል ላይ ያሉ ከሆነ ታብሌት የምንለው ከሆነ ስለዚህ እንመለስና ምን እናደርጋለን? እሱን እንሰራለን። ምን ሞባይል በሚሆንበት ሰዓት አት ሚዲያ ስክሪን እንበለው እና አት ሚዲያ ወይም ደግሞ ስክሪን መጨመር እንችላለን። አት ሚዲያ ችግር የለም። እንደዚህ ብናደርገው ማክሲመም ዊድዝ ስንት ከሆነ ማክሲመም ዊድዛችን ስንት ከሆነ 700 ስንት ከሆነ 768 ከሆነ ማክሲመም ዊድዙ 768 ፒክሴል ከሆነ ይሄኛው ምን ይሆናል? ታብሌት ይሆናል። ታብሌት በሚሆንበት ሰዓት ፓረንቱ እንዴት ነው ዲስፕሌይ ማድረግ ያለበት? ሁለት መሆን አለበት ብለን የምንወስን ከሆነ ኮንቴነር የሚለው ግሪድ ቴምፕሌት ኮለመኑ ሁለት እናደርግበታለን። ምን የሚለው ዶት ኮንቴነር የሚል ካለ እሱ ምን መሆን አለበት? ግሪድ ቴምፕሌት ኮለመንስ ሪፒት ስንት? ሁለት አድርግልን ኮማ ዋን ኤፍአር አሁን ይሄ ታብሌት በሚሆንበት ማክሲመም ዊድዙ የታብሌት 768 ከሆነ እሱ በሚሆንበት ሰዓት ስለዚህ ሁለት ሆነ። አሁን የተሻለ ነው። ግን ስንት? ሁለት ማለት 768 ከሆነ ለምሳሌ 768 እና በዚህ አሁን ለምሳሌ ይሄ ቢሆን ታብሌት ነው። ሁለቱ እንደዚህ ካርዶችን ብናሳየው ትንሽ የተሻለ ነው። ውስጥ ኮንተንት ቢኖረው ክሊርሊ ይታየናል። ኮንተንቱ ኢሜጅ ሊሆን ይችላል፣ ቴክስት ሊኖሩ ይችላሉ። እዚህ ውስጥ
ክሊር የሆነ ነገር ይኖረዋል ሁለት ሲሆን። ግን ሞባይል በሚሆንበት ሰዓት ስቲል ሁለት ቢሆንም ካርዶቹ ሊያንሱ ይችላሉ። አሁን ኢሜጅ ቢኖር ኢሜጁ በጣም ድቅቅ ያለ ካልሆነ በስተቀር አያሳየንም፣ ችግር ነው የሚፈጠረው። ስለዚህ ምን እናደርገው? ሞባይል ሲሆን ደግሞ አንድ መሆን አለበት። አንዱ ካርድ ሙሉውን መያዝ አለበት፣ ሁለተኛው ካርድ ከታች መሆን አለበት። መቼ? ሞባይል በሚሆንበት ሰዓት። ስለዚህ እንመለስና ምን እናደርጋለን? ይሄ ታብሌት በሚሆንበት ሰዓት ነው። ስለዚህ ከዚህ ሚዲያ ወጣና ሌላ ሚዲያ ክሬት አደርግለታለሁ። ሁለተኛ አይነት ኮንሰፕት አድ ሚዲያ ስክሪን እናደርግለት እና ኤንድ ምን ከሆነ እዚህ ጋር ማክስ ዊድዙ ማክሲመም ዊድዙ የዝ ማክሲመም ዊድዝ የምን ዊድዝ የሞባይል ሲሆን 568 ፒክሴል አካባቢ መሰለኝ እሱ በሚሆንበት ሰዓት ምን እናደርጋለን? ዶት ኮንቴነር የሚል ካለ ግሪድ ቴምፕሌት ኮለመንስ ሪፔት አድርግልን ምን እናደርግለታለን? 1fr እሱን እናደርግለታለን። ይሄው አሁን አንድ ሙሉ አዘልን። ከዚህ በኋላ ምንድን ነው የሚቀረው? ኖርማል ውስጥ ያሉትን ኮንተንቶች ዲስፕሌይ የምናደርግበት ኮንሰፕት በዚህ መልኩ ይሆናል ማለት ነው። ምን ያህል ኮለምን መውሰድ አለበት፣ ምን ያህል ረው መውሰድ አለበት ዲፔንድ የሚያደርገው በማን ይሆናል? በእኛ ይሆናል። ሞባይል ሲሆን ያናርገው ግን ኦርደራቸውን ማዛባት አትችልም። ያ ማለት ይህንን ከላይ ያንን ከታች ማድረግ የለባቸው። ማክሲመሙን ከላይ አድርጉት። ማክሲመም ዊድዝ የምትሉትን ነገር ከላይ፣ ከታች ደግሞ ሌላ ሞባይል ሲሆን እንደዚህ አድርግልን እያላችሁ ምን የምታደርጉበትን ስራ ትሰራላችሁ ማለት ነው። ስለዚህ ይህኛው ደግሞ ምን በማድረግ ዊድዛቸውን በመቀነስ ሊሆን ይችላል፣ ፎንት ሳይዛቸውን በመቀነስ ሊሆን ይችላል። እነሱን በመቀናነስ ግሪድ ዳይሬክሽኑን መቀየር ሊሆን ይችላል። ይሄ ግሪድ ምን ያህል ኮለመኖች መታየት አለበት የሚለው ነገር በዚህ መልኩ መቀነስ ሊሆን ይችላል። ስለዚህ ምን ማድረግ እንችላለን? ሞባይላችን እንትናችንን ዌብሳይታችንን ዲቫይስ ኮምፓቲብል እንዲሆን ማድረግ እንችላለን፣ ሪስፖንስ ማድረግ እንችላለን። ሰዎችን ብራውዘር ከማድረግ እንትን እንላለን እንጠብቃለን፣ ወይም ደግሞ የኛን ፕሮዳክቲቪቲ ይጨምራል። ለምን አንድ ሰው እናንተ ዌብሳይት በሚጠቀምበት ሰዓት እንደዚህ የሚቸገር ከሆነ ላይጠቀመው ሁሉ ይችላል። ስለዚህ እንዲጠቀመው አንደኛ ምቹ ማድረግ፣ ሞባይልም ሲሆን ምንም ሲሆን እንደዚህ ምቹ የማድረጉን ስራ ምን ብለን እንጠራዋለን? ሪስፖንስ ብለን እንጠራዋለን ማለት ነው። በኔክስት ስቴፕ ደግሞ ባለፈው የሰራነውን ዌብሳይት ምን የማድረግ ሪስፖንስ የማድረግ ስራ እንሰራለን ማለት ነው። ሰዎች